አላህ የቂያማ ቀን ደግሞ የተዋረደ የሆነ ሰው ወላሂ ቢላህ ነው የምላችሁ አላህ የቂያማ ቀን ሰውየውን አዋረደው ማለት በፍጹም በረህመቱ አይናየውም ጀነት በፍጹም አያስገባው። አላህ ሊምርህ ከፈለገ ዱንያ ላይ ከዱንያ ይጀምራል። ይህንን ልብ በሉ። ከዱንያ ይጀምራል። ዱንያ ላይ በሰዎች ፊት ለፊት ገሃድ ካላወጣህ አይብህን ከሰተረልህ አላህ አኺራ ላይ ኢንሻአላህ ይሰተርልሃል። ምናልባት ዱንያ ላይ አደባባይ ላይ ከወጣህ በኋላ ተውበት አድርገህ ከአላህ ጋር ታርቀህ ወደ አላህ ጋር ተገናኝተህ የምትሄድ ከሆነ ነገ የቂያማ ቀን አላህ የሚሰትራቸው ሰዎች አሉ። ባሪያውን ያመጣዋል። ለይሰ በይነሁ ወበይነ አላህ ቱርጁማን፣ በባሪያውና በሰውየው መካከል አንድ ማስተርጓሚ ሳይኖር ያ አብዲ ባሪያዬ ሆይ ይለዋል አላህ። አላህ ወርዶ ባሪያውን ያናገራል። ይኸውና ኸላኢቆችን አላህ ያናገራል። ኢነላህ ሰሪዑል ሂሳብ አይደል? አላህ ምርማሪው በጣም የፈጠነ ነው። ይኸውና የፈጠራቸውም ከአደም ጀምሮ እስከ የውመል ቂያማ ድረስ ያለውን ኸልቅ እያንዳንዱ ሲተሳሰብ አላህ የሚፈጅበት የአይን እርግብግቢትን ያህል ነው። አይን ከፍተህ ዘግተህ ስትከፍተው የዚችን ብልጭታ ያህል አላህ ሁሉንም ጨርሷል። ምንድነው ሂሳቡ? ባሪያዬ ሆይ ይሄን ወንጀል አልሰራህም ይለዋል። በዚህ ወቅት ላይ እዚህ ሀገር ላይ እዚህ ቦታ ላይ አልሰራህም? ሰርቻለሁ። ይሄንን ወንጀል አልሰራህም? ሰርቻለሁ። ዝሙት አልፈጸምክም? ፈጽሜያለሁ። አልሰረክም? በዚህ ሰዓት ሰርቄያለሁ። ሱብሃንአላህ። ከዛ በኋላ ይሄ ባሪያው በቃ አለቀልኝ፣ ይሁላ አይኔንም አላህ ዘርዝሮብኝ ምን ዋጋ አለኝ ይላል። ከዛ በኋላ ወደ ቀኙ ሲመለከት ፈላ ይራ ኢላ النار፣ ወደዚህ ሲመለከት ጀሃነም ነው የሚታየው። ወደ ግራው ሲመለከት ጀሃነም ነው የሚታየው። ወደ ፊት ለፊት ሲመለከት ጀሃነም ነው የሚታየው። በቃ አለቀልኝ፣ ዋጋ የለኝም፣ በቃ አላህ ሊቀጣኝ ነው፣ ጀሃነም ሊያስገባኝ ነው ብሎ ልክ ተስፋ ወደ መቁረጥ ላይ ሲደርስ ባሪያዬ ሆይ ይለዋል አላህ። እዩ ባሪያዬ ሆይ ዱንያ ላይ ወንድምህ አይብ ኖሮበት ነውር ኖሮበት ሰትረኸዋል፣ ዛሬ ደግሞ ያንተን ነውር ሰትረልሃለሁ፣ ሂድ ወደ ጀነቴ ግባ ይለዋል አላህ።